አታጃጅል ግዴለኝ አለች ሀያቴ። እውነቷን ነው ለካ በማርያም እውልኝ አብርሽን ዛሬ ይላል። በኢየሱስ ስም በኢየሱስ ስም ኧረ ያሳፍራል። ማርያምን እንዴ ለሩታ ፍቅር ከሌለ ፍቅር የለኝም ለአንቺ አብሬ መሆን አልችልም። በቃ መናገር እኮ ነው። አንዴ ከዚህ ትሆናለህ፣ አንዴ ከዚህ ትሆናለህ። ያቺ ስትናገር ከዚህ ትሄዳለህ፣ ይቺ ስትናገር ከዚህ ትሆናለህ። ወደዚያ ወደዚህ ትላለህ፣ ተነፈንፋለህ። ምን ነው መቼ ነው ወንድ የምትሆነው ግን? አብርሽ በኢየሱስ ስም ራስህን መቼ ነው ወንድ አድርገህ የምትገኘው? እውነቴን ነው የምልህ ዛሬ እሷም ዋት እሱም በጌታ በኢየሱስ ስም ኧረ በጣም ይደብራል። ማርያምን የእውነት ለረኔ ወደዛ ለሚመለከታችሁ በጣም ነው የምትዘጉት። እምዬን እውነቱን ልንገራችሁ በጣም ነው የምትዘጉት። ይቅርታ አድርጉልኝ ግን ሰላም እንዴት ናችሁ? ደህና ናችሁ ወይ? አይና ለምን ነኝ። ሰላም ነው። እንዴት ዋላችሁ? እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ሰላም ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ ብቅ ብዬላችኋለሁ። የቪዲዮ ከተመቻችሁ ላይክ እና ሼር ኮሜንት ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ስጡ። እንግዲህ እኔ የመሰለኝ ልናገር መጥቻለሁ። እናንተም ደግሞ የመሰላችሁን ኮሜንት ጻፉ። እንግዲህ ይሄ ቤት የሁላችንም ነው። እናንተም ኮሜንት የምትሰጡበት፣ እኔም ደግሞ ሀሳቤን የምሰጥበት፣ እየተዋደድን እየተከባበርን ወደፊት ስተተኛ ከሆንሽ ስተተኛ ነሽ፣ ትክክል ካልሆንኩ ትክክል አይደለሽም እያላችሁኝ ስተቴን እያረማችሁኝ እንግዲህ ወደፊት አብረን የምንሄድ ይሆናል። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ እንግዲህ ወደ ቀጥታ ወደ ቪዲዮዬ እገባለሁ። አብራችሁ ይቆዩ። ውድ አድማጭ ተመልካቾቼ ዛሬ አብርሽን አይታችሁታል እያለቀሰ። አይ መድኃኒዓለም ትናንትና ከህይወቴ ውጪ ብለህ እሺ ህይወታችሁን ኑሩ ብላ ወጣች ማለት ነው። ሄደች። ከዛ ዛሬ ምን አለ? እሷን አጥቼ መኖር አልችልም። አንዴ ትናንትና ሩታን ማጣት አልፈልግም ማለት፣ ዛሬ ደግሞ ሄርሚላን ማጣት አልፈልግም ማለት። ማለቴ አላማህ ምንድን ነው? አልገባኝም። ያንተ አላማ ምንድን ነው ማለት ግራ ታጋባለህ እኮ። አላማህ እየገባን አይደለም። አላማ ምንድን ነው? ምን ሆነ ነው እንደዚህ የምትጃጃለው? ነው በተመልካች ላይ ሙድ እየያዛችሁ እየተጫወታችሁ ይመስለኛል። ፊታችሁን ኮልኬት ተቀብታችሁ አይናችሁ ስር ላይ ኮልኬት ተቀብታችሁ እየመጣችሁ ካሜራ ትደቀን እንባችሁ እንዲመጣላችሁ የምታረጉት ነገር አለ መሰለኝ። ወይም ደግሞ ይችን የምታቃጥለው አፍልፍላለች አይደል? እሷን በእጃችሁ ያዝ አርጋችሁ ምናምን እንባችሁ እንዲወርድላችሁ እያረጋችሁ በተመልካች እየተጫወታችሁ ይመስለኛል ማለት ነው። አይ ነው እንደዛ ነው እኔ ያሰብኩት አሁን ማለት ነው። በእኛ እየተጫወቱብን ነው ያሉት ማለት ነው። ዛሬ ደግሞ ይላል ረዳ አሁን እሱነት ወንወን እያላችሁንም አይደለም። ይቅርታ አድርጉልኝ። ሩታ በቃ ቁርጥ አማራርሽን ምሪ። ተዝብ በኋላ ማርያምን የምሬ ነው የምመክርሽ። እንዴ ትናንትና አብረሽ ሆኖሽ ብሎ ያበቃ ዛሬ ደግሞ ከዚች ጋራ መጥቶ ምን አቅም ሰው ነው እንዴ? ምንድን ነው እንደዚህ መሆን? በኢየሱስ እና ሩታ ራስሽን እንትን በይ አስከብሪ። የምሬ ነው የምልሽ። በቃ አንድ ያጭር ስራም ቢሆን ይደብራል። ይቅርታ አድርጉልኝ። እንደዚህ አይነት ስራ ይደብራል በጣም። ይሄ ስራ ነው ወይ ነው ግን ይደብራል። ደስ የሚል ነገር የለውም ባጭሩ። ይሄ ደስ ይላል ብለሽ እንደሆነ አስባችሁ ከሆነ በጣም ይዘጋል እንጂ ደስ አይልም። ያስጠላልም ይዘጋል። አይደብራችሁም? እኔማ ቆይ በቲክቶክ ማሰራላችኋለሁ። ይሄ ስማ ምን ጉር ነው። በዚህ አጋጣሚ ቲክቶክ የማታውቁ ካላችሁ እየገባችሁ ፈታ በሉ እሺ። በቲክቶክ ደስ የሚሉ ቪዲዮዎች አሉ ፈታ የሚያደርጉ፣ እየገባችሁ ፎሎ አድርጉ። እወዳቸዋለሁ። ጉድ እኮ ነው። ስማ ኧረ ዛሬ ታብርሽ ይሄን አልጠብቅም ነበር እኔ ጭራሽ። ትናንትና ከሄርሜላ የመጨረሻ ተለያይተው ሄዴ ብዬ ነበር አሰብ ያልኩት። መቼም አይሄድም እናቴ። ድራማ እየሰራችሁ ነው ለነገሩማ። እየተመካከራችሁ አልቅሽ እናልቅስ እየተባባላችሁ ነው ይመስለኛል። እና ብቻ ግን ልቦና ይስጣችሁ። ይሄንን ነው የምለው። ሩታዬ ይሄ ነገር እውነት ከሆነ ግን ይደብራል ማማዬ። እንደዚህ ካለ ሰው ጋር እንደዚህ አብሮ ነገ አስከብርሻለሁ፣ ዛሬ ደግሞ ከሷ ጋር ነኝ፣ እወድሻለሁ፣ ለአንቺ ትልቅ ቦታ አለኝ ምናምን። ይችኛዋም አይኗ ሁሉ አባብጧል ያለቀሰችበት። ከልቧ አፍቅረዋለች። ጌታስ እንዲሁ ሄርሜላ እውነት ግን አፍቅረሽው ከሆነ በመድኃኒዓለም ስም በጣም ነው የምትገርሚው። ነው እንዴት በምን አስበሽ እንዲያፈቅርሽው አላውቅም። እንዲሁ በምን አስበሽ እንዲወደድሽው እንዲያፈቅርሽው
ባለትዳር ባይሆን ጥሩ ነው። ጓደኛ ኑሮት እንኳን ባለትዳር እንኳን ባይሆን አላገባም ወደ እኔ ይመጣል ተብሎ ሰው ያፈቅራል። አንቺ እሱ ባለትዳር መሆኑን ታውቂያለሽ። ብቻ ግን ልቦና ይስጣችሁ። ይህንን ነው የምለው እኔ። በዚህ ጾም መወናጀል አልፈልግም። እነሱ እየተወናጀሉ እኛን እያስወነጀሉን ስለሆነ ዝም ማለት ይሻላል። በእንዴ ከመናገር ጸጥ ብሎ መኖር ይሻላል ነው የምለው። ምክንያቱም እኔ እንጃ ምን እንደምን አላውቅም። ብቻ ሁሎች እናንተ ደግሞ የምትሉትን በሉ። እኔ ግራ ነው የሚያጋባኝ የአብርሽና የሩታ ነገር ግራ ያጋባኛል። ከካሜራ ጀርባ ሌላ ናቸው። በእርግጥ ካሜራ ላይ ሌላ፣ ከካሜራ ጀርባ ሌላ። አሙዱ ልቦና ይስጣችሁ አለው። ሌላ ምንም ልል አልችልም። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። አብሬያችሁ የነበርኩ አይን አለም ነኝ። እንግዲህ ይህን ለማለት ነው ብቅ ያልኩት። እናንተም ምን እንዴት ተሰማችሁ? እንግዲህ ኮሜንት ስጡበት። ባይ ባይ።